እስቲ እውነቱን እንነጋገር። ስንቶቻችሁ ናችሁ ፎቶ ስትነሱ ድርብ አገጫችሁ እንዳይታይባችሁ ስልካችሁን ወደ ላይ ከፍ አድርጋችሁ የምትነሱ? ፊታችሁ ላይ ያለው ውፍረት፣ ያበጠ የሚመስለው ጉንጫችሁ፣ እንዲሁም የጠፋው ያገጫችሁ ቅርጽ በራስ መተማመናችሁን ቀምቷችኋል። ምናልባትም ሰውነታችሁ ቀጭን ሆኖ ወይም ክብደታችሁን ቀንሳችሁ ፊታችሁ ግን ያው ክብ ሆኖ አልቀየር ብሏችሁ ይሆናል። አመጋገብ አስተካክላችኋል፣ ስፖርት ሰርታችኋል፣ ግን የፊታችሁ ውፍረት ንቅንቅ አልል ብሏችሁ ተስፋ ቆርጣችሁ ይሆናል። መቼ ነው ፊቴ የሚቀንሰው? የዘረመል ችግር ይሆን እንዴ ብላችሁ ራሳችሁን ስንት ጊዜ ጠየቃችሁ? አንዳንዶች ደግሞ ይህንን ለማጥፋት የግድ ውድ የሆነ ቀዶ ጥገና ወይንም ቦቶክስ ያስፈልገኛል ብለው ያስባሉ። ዛሬ ግን አንድ የምስራች አለኝ። ይህን ሁሉ ተስፋ መቁረጥ የሚቀየር ማንም የማይነግራችሁ በሳይንስ የተደገፈና ቤታችሁ ውስጥ ያለምንም ወጪ ፊታችሁን ሸንቀጥ አድርጋችሁ ውበታችሁን የምትመልሱበትን ሚስጥር ይዤላችሁ መጥቻለሁ። ምን ታደርጋላችሁ የሚለው ላይ ብቻ ሳይሆን ፊታችሁ ለምን እንደሚወፈር ሳይንሱን መረዳት ላይ ነው። ይህ ዘዴ ብዙ ድካም አይጠይቅም፣ ውድ የሆነ ሕክምና አያስፈልግም። ይህ ዘዴ ፈጣን ነው፣ እጅግ በጣም ውጤታማ ነው። ነገር ግን አንድ ቅድመ ሁኔታ አለው። ፊታችሁ ውስጥ የተደበቀ አንድ ሚስጥራዊ የፍሳሽ ማስወገጃ ቱቦ አለ። እሱን እንዴት መክፈት እንዳለባችሁ ካላወቃችሁ ምንም አይነት ዳየት ብታደርጉ ለውጥ አታገኙም። ስለዚህ ቪዲዮውን እስከ መጨረሻው በጥንቃቄ ተከታተሉ። በመሃል ላይ የምነግራችሁ አንድ ሳይንሳዊ ሚስጥር አለ። እሱን ካወቃችሁ በኋላ ነው ሁሉም ነገር ትርጉም የሚሰጣችሁ። አንድ ጥያቄ ልጠይቃችሁ። ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉት? ከኢትዮጵያ፣ ከዱባይ፣ ከሳውዲ አረቢያ፣ ከአሜሪካ ወይስ ከአውሮፓ? ያላችሁበትን ሀገርና ከተማ ኮሜንት ላይ ጻፉልኝ። እንዲሁም በሚቀጥለው ቪዲዮ ምን እንዳዘጋጅላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። የሁላችሁንም ኮሜንት አነበዋለሁ። ዝግጁ ከሆናችሁ ቀጥታ ወደ ቪዲዮ እንግባ። የፊት ውፍረትን ለማጥፋት ስናስብ መጀመሪያ ጠላታችንን ማወቅ አለብን። ብዙ ሰዎች ፊቴ የወፈረው ስብ ስለተከማቸ ነው ብለው ያስባሉ። ይህ ግማሽ እውነት ነው። ሙሉ እውነት ግን አብዛኛው የፊት ውፍረትና ማበጥ ስብ ሳይሆን የተጠራቀመ ፈሳሽና የተዳከመ ጡንቻ ውጤት ነው። ነገሩን ቀለል ለማድረግ እስቲ ፊታችሁን እንደ አንድ ትልቅ ስፖንጅ አስቡት። ስፖንጅ ውሃ ውስጥ ሲገባ ምን ይሆናል? ውሃውን ይመጥና ይነፋል፣ ይከብዳል፣ ቅርጹንም ያጣል። ፊታችንም ልክ እንደዚሁ ነው። በምንሰራቸው ጥቃቅን የዕለት ተዕለት ስህተቶች ምክንያት ፊታችን ውስጥ ያሉት ህዋሳት ውሃን መጦ በመያዝ ፊታችን እንዲያብጥ፣ ጉንጫችን እንዲወጠርና አገጫችን ስጋ እንዲንጠለጥል ያደርጋሉ። ከዚህ በተጨማሪ በሰውነታችን ውስጥ ሊምፋቲክ ሲስተም የሚባል የፈሳሽ እና ቆሻሻ ማስወገጃ መስመር አለ። ይህ መስመር ልክ እንደ አንድ ከተማ የፍሳሽ ማስወገጃ ቱቦ አስቡት። ለደም ፍሰት ልብ የሚባል ሞተር አለው። ልብ ደምን ይገፋል፣ ያንቀሳቅሳል። ሊምፋቲክ ሲስተም ግን ምንም አይነት ሞተር የለውም። የሚንቀሳቀሰው እኛ ስናነቃቀው ብቻ ነው። ታዲያ ይሄ ቱቦ ሲዘጋ ምን ይፈጠራል? ቆሻሻውና ፈሳሹ ፊታችን ላይ፣ አይናችን ስርና አገጫችን አካባቢ ይከማቻል። ጠዋት ከእንቅልፋችሁ ስትነሱ ፊታችሁ አብጦ የምታገኙት ለዚህ ነው። ታዲያ መፍትሄው ምንድን ነው? በጣም ቀላል ነው። ይህን የተዘጋ የፍሳሽ ማስወገጃ ቱቦ መክፈትና ስፖንጅ የሆነውን ፊታችንን ውሃ እንዲለቅ ማድረግ። ነገር ግን ወደ መፍትሄው ከመግባታችን በፊት አብዛኞቻችን ሳናውቅ ይህንን የፊት ማበጥና ውፍረት የሚያመጡ 6 አደገኛ ስህተቶችን እንሰራለን። እነዚህን ስህተቶች ካላስተካከላችሁ ምንም ብታደርጉ ፊታችሁ አይቀንስም። እስቲ ራሳችሁን ፈትሹ። ስህተት 1፣ ማታ ማታ ጨው የበዛባቸውን ምግቦች መብላት። ይሄ ብዙዎቻችን የምንሰራው ትልቅ ስህተት ነው። እራት ላይ ፓስታ ወይንም በፋብሪካ የታሸጉ ምግቦችን እንደ ቺፕስ ትበላላችሁ። እነዚህ ምግቦች እጅግ ከፍተኛ የሆነ የሶዲየም ጨው መጠን አላቸው። ሳይንሱ ምን ይላል? 1 ግራም ጨው በሰውነታችን ውስጥ ሲገባ ሰውነታችን ያንን ጨው ለማሟሟት 3 ግራም ውሃ አፍኖ ይይዛል። ማታ ተኝታችሁ ሰውነታችሁ ጉልበት ስለማያወጣ ያ ሁሉ ውሃ የት ይሄዳል? ቀጥታ ወደ ፊታችሁ። ጠዋት ስትነሱ አይናችሁ ስር የተነፋ የሚመስል እብጠት የሚኖረውና ፊታችሁ ድብልብል የሚለው በዚህ ምክንያት ነው። መፍትሄው ማታ ከምትበሉት ምግብ ላይ ጨው ቀንሱ። በምትኩ ፖታሲየም ያላቸውን ምግቦች እንደ ሙዝ፣ አቮካዶና ስፒናች አዘውትሩ። ፖታሲየም ልክ እንደ መጥረጊያ ጨውን ከሰውነታችሁ ጠርጎ ያስወግዳል። ስህተት 2፣ የስልክ አጠቃቀምና መጥፎ አቀማመጥ። አሁን ይህን ቪዲዮ እያያችሁት ያላችሁት እንዴት ሆናችሁ ነው? አብዛኞቻችሁ አንገታችሁን ወደ ታች ደፍታችሁ ስልካችሁን አቀርቅራችሁ እየተመለከታችሁ ነው። ይህ ቴክኒክ ይባላል። በአንገታችን ፊት ለፊት ፕላቲስማ የሚባል ቀጭንና ሰፊ ጡንቻ አለ። አንገታችን ወደ ታች አዘውትረን ስንደፋ ይህ ጡንቻ ይላላል፣ ይዳከማል። እስቲ አንድ ወረቀት አስቡ። ወረቀቱን ደጋግማችሁ በአንድ ቦታ ላይ ስታጥፉት ምን ይሆናል? ይሰባበራል፣ መስመር ያወጣል። አንገታችሁም ወደ ታች ስታጥፉት ከአገጫችሁ ስር መስመር ይፈጠራል።
ይጨምራል። ያ ቦታ ደግሞ ለስብና ለፈሳሽ መከማቻነት እጅግ የተመቸ ይሆናል። ድርብ አገጭ የሚፈጠረው ሰውነታችን ስለወፈረ ብቻ ሳይሆን ጡንቻ ስለላላና ፈሳሹ ዛጋ ስለተንጠለጠለ ነው። መፍትሄው ስልካችሁን ስትጠቀሙ ወደ አይናችሁ ትይዩ ከፍ አድርጋችሁ ተጠቀሙ። አንገታችሁን ቀና አድርጉ። ስህተት 3 በአፍ መተንፈስ። ይሄ ምናልባትም ብዙዎቻችሁን ሊያስገርማችሁ ይችላል። ነገር ግን በአፍ መተንፈስ የፊትን ቅርጽ ሙሉ በሙሉ ያበላሻል። በተለይም ማታ ተኝታችሁ በአፋችሁ የምተነፍሱ ከሆነ አገጫችሁ ወደ ኋላ እንዲሸሽና የፊታችሁ ጡንቻ እንዲዳከም ያደርጋል። ምላሳችሁ በተፈጥሮ መሆን ያለበት የላንቃችሁ የአፋችሁ የላይኛው ኮርኒስ ላይ ተጣብቆ ነው። ምላሳችሁ ላንቃችሁ ላይ ካረፈ ያገጫችሁ ጡንቻ ወደ ላይ ስቦ ይይዘዋል። ነገር ግን በአፋችሁ ስተነፍሱ ምላሳችሁ ወደ ታች ይወርዳል። ያኔ አገጫችሁ ስር ያለው ስጋ ሁሉ ዘጭ ብሎ ይንጠለጠላል። መፍትሄው ሁልጊዜም በአፍንጫችሁ መተንፈስ ልመዱ። ሚዊንግ የሚባል ዘዴ ተለማመዱ። ትንሽ ቆይቼ እንዴት እንደምታደርጉ ታሳያችኋለሁ። ስህተት 4 በቂ ውሃ ለመጠጣት። ይሄ ትንሽ ግራ ያጋባል አይደል? ቅድም ፊታችሁ የሚያብጠው ውሃ አፍኖ ስለሚይዝ ነው አልክ። አሁን ደግሞ ውሃ ለመጠጣት ስህተት ነው ትላለህ ልትሉ ትችላላችሁ። ሳይንሱ እንዲህ ነው። ሰውነታችን በጣም ብልጥ ነው። በቂ ውሃ ካልጠጣችሁ ሰውነታችሁ ውሃ በሰውነት ውስጥ አለቀ፣ ድርቅ መጣብኝ ብሎ ይደነግጥና ያገኘውን ጥቂት ውሃ በሙሉ እንዳይወጣ አፍኖ ይይዘዋል። የት ጋ? ፊታችሁና ሆዳችሁ አካባቢ አፍኖ ይይዘዋል። በቂ ውሃ ስትጠጡ ግን ሰውነታችሁ ኦሆ በቂ ውሃ እያገኘሁ ነው፣ አሮጌውን ውሃ ማቆየት አያስፈልገኝም ብሎ በሽንትና ላብ መልክ አሮጌውንና ፊታችሁ ላይ የተጠራቀመውን ውሃ ያስወግዳል። መፍትሄው በቀን ቢያንስ ከ2 እስከ 3 ሊትር ውሃ ጠጡ። ስህተት 5 በሆድ ተደፍቶ መተኛት። ማታ ስትተኙ ፊታችሁ ትራስ ላይ ደፍታችሁ የምትተኙ ከሆነ የስበት ኃይል የፊታችሁን ፈሳሽ በሙሉ ወደ አይናችሁና ጉንጫችሁ አካባቢ እንዲሰበሰብ ያደርገዋል። በተጨማሪ ትራሱ ፊታችሁ ላይ ተጽዕኖ ስላለው የደም እንቅስቃሴን ይገታል። ለዚህ ነው ጠዋት ስትነሱ ፊታችሁ ላይ የትራስ መስመር ወጥቶና ፊታችሁ አብጦ የምታገኙት። መፍትሄው በጀርባችሁ መተኛት ልመዱ። አሊያም ትራሳችሁን ትንሽ ከፍ አድርጋችሁ በመተኛት ፈሳሽ ወደ ታች እንዲወርድ አድርጉ። ስህተት 6 ከፍተኛ ጭንቀትና ስኳር። ጭንቀት ኮርቲዞል የተባለው ሆርሞን ያመነጫል። ይህ ሆርሞን በጣም አደገኛ ነው። ኮርቲዞል ሲበዛ ሰውነታችን ስብን ቀጥታ ፊታችንና አንገታችን ላይ እንዲያከማች ያዛል። በሕክምናው ዓለም ይህ ሙንፌስ እንደ ጨረቃ የድብልብል ፊት በመባል ይታወቃል። በተጨማሪ ስኳር የበዛባቸው ምግቦች ፊታችን ላይ ያለውን ኮላጅንን ቆዳችንን አጥብቆ የሚይዘውን ፕሮቲን ይሰብሩታል። ኮላጅን ሲሰበር ቆዳችን ይላላል፣ ይንጠለጠላል። ስህተቶቻችሁን አውቃችኋል። አሁን የተከማቸውን ፈሳሽ ለማስወጣት የላላውን ጡንቻ ለማጥበቅና ያንን የተደበቀ የፊት ቅርጻችሁን አውጥተን ውበታችሁን ለመመለስ ወደሚያስችለው የተፈጥሮ ሕክምና እንግባ። ይህ ሂደት 3 ዋና ዋና ደረጃዎች አሉት። አንዱን ትታችሁ ሌላውን ብታደርጉ ውጤቱ ግማሽ ነው የሚሆነው። ስለዚህ 3ቱንም በትኩረት ተከታተሉ። ደረጃ 1 የሊምፋቲክ ማሳጅ። ይህ ማሳጅ ፊታችሁ ላይ የተከማቸውን ቆሻሻና ውሃ ጠርጎ የሚያወጣ እጅግ ኃይለኛ ዘዴ ነው። ወደ ውድ ስፓ መሄድ አያስፈልግም። በእጃችሁ ብቻ ትሰሩታላችሁ። ይህንን ማሳጅ ጠዋት ከእንቅልፋችሁ ስትነሱ ለ3 ደቂቃ ብቻ ነው የምታደርጉት። ማስጠንቀቂያ፣ ይህንን ማሳጅ በደረቅ ፊት ላይ አታደርጉት። ቆዳችሁን ሊጎዳው ይችላል። ሁልጊዜም ፊታችሁን ታጥባችሁ ትንሽ የኮኮናት ዘይት፣ የአልሞንድ ዘይት ወይም የምትቀቡትን የፊት ክሬም ተቀብታችሁ እጃችሁ በቀላሉ እንዲሸራተት አድርጉት። አሰራሩ እንዲህ ነው። አንደኛ የፍሳሽ ማስወገጃ መክፈት። ከፊታችንና ከሰውነታችን የሚወጣው ፈሳሽ በሙሉ ወደ ልብ ከመመለሱ በፊት የሚሰበሰበው አንገታችን ስር ባለው አጥንት አካባቢ ባሉት የሊምፍ እጢዎች ውስጥ ነው። ስለዚህ መጀመሪያ እነሱን ማነቃቃትና መክፈት አለብን። እጆቻችሁን በቀስታ አንገታችሁ ስር ባለው አጥንት ላይ አሳርፉ። ከዚያም ወደ ፈለጋችሁት አቅጣጫ ከ10 እስከ 15 ጊዜ በክብ ቅርጽ በቀስታ ሹት። ይሄ ቱቦውን ይከፍተዋል። በሁለቱም አቅጣጫ ይህንን አድርጉት። ሁለተኛ አንገትን ማጽዳት፣ ፈሳሽን ማውረድ። ከጆሮአችን ስር ካሉት የሊምፍ እጢዎች በመነሳት በአንገታችን በኩል ወደ ታች ቅድም ወደ ከፈትነው የአንገት ስር አጥንት አቅጣጫ በቀስታ ሳብ እያደረጋችሁ ሰዱት። ይህንን እንቅስቃሴ ከጆሮአችሁ ስር ወደ ታች እያወረዳችሁ ከ5 እስከ 10 ጊዜ ደጋግሙት። ይህንን ስራ በሁለቱም የአንገታችሁ ክፍሎች ላይ በቀኝና በግራ በኩል በተመሳሳይ ሁኔታ ስሩት። ሶስተኛ ድርብ አገጭን ማጥፋት፣ የፊት ቅርጽን ማውጣት። አሁን ደግሞ የጣቶቻችንን አቀማመጥ እንደ መንጠቆ እናደርጋለን። አውራ ጣታችሁን ከአገጫችሁ ስር አድርጉት። የመጀመሪያው ጣታችሁ ደግሞ ትንሽ አጠፍ አድርጋችሁ በላይ አሳርፉት። በዚህ ሁኔታ የመንጋጋ አጥንታችሁን በጣቶቻችሁ አቅፋችሁ ከአገጫችሁ ግራና ቀኝ በመነሳት በቀስታ ወደ ጆሮአችሁ አቅጣጫ አንሸራቱት፣ ጎትቱት። ይህንን ለጥቂት ጊዜያት ደጋግሙት። አራተኛ የጉንጭና የአይን ስር እብጠትን ማጥፋት። አሁን ደግሞ
ውሃው ከጉንጫችሁ መሃል ከአይናችሁ ስር በመነሳት በቀስታ ጫን እያደረጋችሁ ወደ ጥግ ሂዱ። እዚያ ስትደርሱ በጣቶቻችሁ 2 ጊዜ በክብ ቅርጽ እያሻችሁ ትንሽ ጫን አድርጉ። በመቀጠልም ጉዟችሁ ወደ ጆሮአችሁ ዝቅ አድርጉትና እዚያም በክብ ቅርጽ ደግማችሁ እሹት። ከዚያም ወደ ጆሮአችሁ ጀርባ ሂዱና እዚያም በክብ ቅርጽ ማሳጁን ድገሙት። በመጨረሻም ልክ መጀመሪያ ላይ ቱቦውን ስንከፍት እንዳደረግነው ሁሉ ፈሳሹን በአንገታችሁ ጎን በኩል ወደ ታች ወደ አንገት አጥንታችሁ ዝቅ አድርጉት፣ አወርዱት። ይህንን ሙሉ ሂደት በእያንዳንዱ የፊታችሁ ጎን በቀኝና በግራ ከ5 እስከ 10 ጊዜ ደጋግሙት። ይህንን በየቀኑ ጠዋት ስታደርጉት በሳምንት ውስጥ ፊታችሁ ላይ የነበረው እብጠት እንደ ጉም ሲተን ታዩታላችሁ። ደረጃ 2 የፊትና የአንገት ጡንቻ ስፖርት። ማሳጁ ውሃውንና ቆሻሻውን ሲያስወጣ፣ ስፖርት ደግሞ የላላውን ጡንቻ አጥብቆ ፊታችሁን ቅርጽ ያስይዘዋል። እነዚህን 2 ስፖርቶች በቀን ውስጥ ምቹ ሰዓት ላይ ሰሩት። አንደኛ ጣሪያውን መሳም ይባላል። ይህ ስፖርት አገጫችሁ ስር የተንጠለጠለውን ስጋ ለማጥፋት ቁጥር 1 መድኃኒት ነው። እንዴት ይሰራል? ጀርባችሁን ቀና አድርጋችሁ ተቀመጡ። ጭንቅላታችሁን ወደ ኋላ ቀና አድርጋችሁ ጣሪያውን ተመልከቱ። አሁን ከንፈራችሁን ወደፊት አሹላችሁ ልክ ጣሪያውን ለመሳም ሞክሩ። በዚህ ጊዜ አገጫችሁና አንገታችሁ ስር ያለው ጡንቻ ሲለጠጥና ሲወጠር ይሰማችኋል። በዚህ ሁኔታ ለ10 ሰከንድ ቆይታችሁ ልቀቁት። ይህንን 15 ጊዜ ደጋግሙት። ሁለተኛ ሚዊንግ፣ ትክክለኛ የምላስ አቀማመጥ። ይህ ምንም አይነት ጊዜ የማይወስድ ግን የፊት ቅርጻቸውን በቋሚነት የሚቀይር ሳይንሳዊ ዘዴ ነው። እንዴት ይሰራል? አሁን ምላሳችሁን ሙሉ በሙሉ አንስታችሁ የአፋችሁ የላይኛው ክፍል ላይ ለጥፉት። የምላሳችሁ ጫፍ ብቻ ሳይሆን ሙሉ ምላሳችሁ ወደ ላይ መለጠፍ አለበት። ይህንን ስታደርጉ አገጫችሁ ስር ያለው ስጋ ወዲያውኑ ወደ ላይ ተስቦ ሲንቀሳቀስ በመስታወት ማየት ትችላላችሁ። ይህንን አቀማመጥ መኪና ስትነዱ፣ ቴሌቪዥን ስታዩ፣ ስራ ስትሰሩ ሁልጊዜም ልማድ አድርጉት። ከወራት በኋላ የፊታችሁ አጥንት ይስተካከላል። ደረጃ 3 ጠዋት የሚጠጣ አስማታዊ ሻይ። ፊታችሁን ከውጭ እንዳስተካከል ነው ሁሉም ከውስጥም ማጽዳት አለብን። ይህ መጠጥ ሰውነታችን አፍኖ የያዘውን ውሃ እንዲለቅና ሜታቦሊዝማችሁን እንዲያፋጥን ያደርጋል። አዘገጃጀቱ 1 ብርጭቆ ለብ ያለ ውሃ አዘጋጁ። በጣም የፈላ መሆን የለበትም። ግማሽ ሎሚ ጭመቁበት። ሎሚ ዳይሬቲክ ነው። ይህ ማለት ሰውነት ውስጥ የተረፈውን ውሃ በሽንት መልክ እንዲያስወጣ ያስገድደዋል። በመቀጠልም ትንሽ የተፈጨ ዝንጅብል ወይንም 1 የሻይ ማንኪያ አረንጓዴ ሻይ ጨምሩበት። አረንጓዴ ሻይ ካፌንና አንቲኦክሲዳንትን ስላለው የፊት ማበጥን በፍጥነት ያጠፋል። አጠቃቀሙ ይህንን ሻይ ጠዋት ከእንቅልፋችሁ እንደተነሳችሁ በባዶ ሆዳችሁ ጠጡት። ቡና ከመጠጣታችሁ ወይንም ቁርስ ከመብላታችሁ በፊት መሆን አለበት።